ሰላም ውድ የቻናል ተከታታዮች እንደምን አላችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ለኔ ሰላም እንደሆነ እናንተም ሰላም እንድትሆኑ ተስፋ አደርጋለሁ። የዛሬ ደግሞ አጭር ባለ መጥቻለሁ። እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ። ሰላም እንኳን አይባልም ስለ ህማማት ነው፣ ግን ይቅርታ ያው እንኳን አደረሳችሁ እያልኩ ለህማማትም ለሁሉም እንኳን አደረሳችሁ። ሰአና መልገባም ያው እንኳን አደረሳችሁ ለሁላችን በክርስቲያን እንኳን ለዚህ ታላቅ የሆነ ጾም እንኳን አደረሰን እያልኩ ሰላም፣ ፍቅር፣ አንድነት እንዲሆንልኝ ይህን ጾም ደግሞ የሁለታችን ስደታችን እንዲያሳጥርልን ደግሞ ማለት ነው እና የዛሬው መጥቼ ያለሁት ማለት ነው። በጣም ያሳዝናል የእውነት በተለይ በአሁን ጊዜ እንዴት ነው ራሳችንን የተጨካከል ነው ብዬ ነው ማስበው። የእውነት ባይዞ የሰሞኑ በጣም ቢዚ ነኝ፣ ጠፍቻለሁ። ትንሽ የስራ ቢዚ ስለሆንኩ ነኝ እና ግን ለምንድን ነው እኛ ራሳችንን እየተጨካከል ነው? ለምንድን ነው እንደዚህ ሆን ነው? በጣም ነው የሚያሳዝነው የእውነት እላችኋለሁ። እና ያው በጾም ምድሪ እንደዚህ ባንደራረግ እንደዚህ ጭካኔ ያህል በጣም እውነት እኔ እንጃ። እና በስዕድ ላይ ያያቸው ሁለት ኢትዮጵያውያን ራሳቸውን አንዷን ስትጣላ አንዷ ቂም ይዛ መጣ ልትገድላቸው ስትል ማለት ነው። ስለዚህ በኬክ አድርጋ ነው የገደለችው የሚሉት ማለት ነው። እና በጣም ታሳዝናል። እርግዟ ደግሞ ከዛ ያው ተሰቅላ አንቺ ያደረግሽ ምናምን እያለ ምን አይነት ሰይጣን ነው እንጂ አላውቅም። ግን እግዚአብሔር ለሁላችን ልቦና ይስጠን። እግዚአብሔር ለሁላችን ይቅር ይበለን፣ ይቅር የሚል ልብ ይስጠን። ምክንያቱም እሷ ይቅር ትለኛለች ብላ ነው ለቤተሰብ ያደመቻት ማለት። ስለዚህ በጣም ከባድ ጊዜ ደርሶናል የእውነት እና እጅግ በጣም ያሳዝናል። እና ራሳችንን እንጠብቅ። ከተጣላንም ራሳችንን ይቅር ማለት አለብን። ይቅር ማለት የእውነት ትልቅነት ነው፣ መሸነፍ አይደለም። አንዳንዳችን ማለት ነው ይቅር ለማለት በጣም መሸነፍ ይመስላችኋል፣ የተሸነፋችሁ ይመስላችኋል። በእውነት ይቅር የሚል ልብ ይስጠን፣ መስተዋል ይስጠን። እኔ አሁን ከተጣላሁ ከአንድ ሰው ተጣልቻለሁ እና ይቅር እላለሁ። ለምን የሆነ ብር የሆነ ነገር አይበላኝም? ለምን ይቅር ካልኩ እግዚአብሔር ይቅር እንደሚለኝ እግዚአብሔር ከዛ በላይ እንደሚክሰኝ ስለማመን ማለት ነው። ስለዚህ እግዚአብሔር የእውነት እላችኋለሁ ይቅር በሚል ልቦና ውስጥ ትልቅ ትልቅነት ነው፣ ሽንፈት አይደለም። አንዳንዶቹ ያላችሁ ግን ሽንፈት አድርጋችሁ ታስባላችሁ እና እንደዛ ባታስብ ደስ ይለኛል ማለት ነው። ምክንያቱም ይቅር ማለት ትልቅ ነገር ነው ብዬ ነው ማለት ነው። ስለዚህ ከይቅርታ በላይ ደግሞ ምንም ነገር የለም፣ ምንም አይለወጥም እና ይቅር የሚል ልብ መኖር አለበት ብዬ አስባለሁ። የሆነ ነገር ስናስብ የሆነ ነገር ሰይጣን ሊያሳስተን ይችላል። እኛ ግን ይቅር የሚል ልብ ሊሆነን ማስተዋል እና ለነገሮች ምንድነው ምሰራ ያላችሁ ወይ ደግሞ ምንድነው ያጠፋሁት ብላችሁ ራሳችሁን መጠየቅ፣ ራሳችሁ ከራሳችሁ ጋር ወይ ደግሞ ያንን ነገር ሲሰማችሁ መጸለይ በብረታችሁ ማለት ነው። እና እንደዛ ማድረግ አለባችሁ ብዬ ነው። ያልሆነ ነገሮች መግባት ወይ ደግሞ አሁን እኮ አረቦች ቤት ሆነን ልጆች እንጠብቃለን፣ በጣም ያናዳሉ፣ በጣም ያበሳጭ። ግን የሆነ ተናዳችሁ የሆነ ነገር ብታደርጉ ትልቅ ጥፋት ነው። ስለዚህ ግን እናንተ ትዕግስት መኖር አለበት። የአንድ ሰው ትዕግስት ያችን ቀን እንኳን ታልፋለች። ምናልባት በጣም ተናዳችሁ ትሆናለች፣ ግን ለትንሽ ደቂቃ ናት ወይ ደግሞ ለ1 ሰዓት ለ2 ሰዓት። ነገ ግን ሌላ ቀን ነው፣ በእውነት ይቀየራል። እና ፕሊስ ራሳችሁን ጠብቁ። ፕሊስ አትጣሉ። በቃ ባንጣላት በፍቅር ያንን ማትሞላ እውነት ስንት ዘመን ነው መኖር ነው እንደዚህ ተጣልታችሁ እንደዚህ። እውነት በጣም ያሳዝናል። እና ኢቭን እኔ ያለሁበት ማለት ነው አካባቢ እህታሞች እየተጣሉ ነበር የእውነት እላችኋለሁ። እና በጣም ያሳዝናል። ግን አንዷ ገብታለች ባይዘወይ ወርም አልሰራችም እየተጣሉ ማለት ነው። ሶ ምንድነው አንዷ ትወዳታለች መዳሙ፣ አንዷ ደግሞ አትወዳትም ነበር እና እንደዛ ነገር ተጣሉ። ሶ የመጀመሪያ ግን ቅድማ የመጣች ነገር ነበረችና እንደዚህ ያጋጥማል። ስለዚህ ግን ያቺ ቶሎ ብላ ወደ ሀገሯ አሰፈረቻት። ምክንያቱም እየተጣሉ ስለሆነ ኢህታሞች ናቸው በአባት ምናምን ማለት እና እንደዚህ አይነትም እኔ አካባቢ ነበረ ማለት ነው። ስለዚህ ጥንቃቄ ለሁላችን የወጣንበት ዕላማ አለን። ስለዚህ ያንን ለማስኘት እስከምናሳካ ድረስ ባለንበት ሰላምና ፍቅር አንድነት ይስጠን። በጾማችንን እግዚአብሔር ይቅር ይበለን። የማስተዋል ልብ ይስጠን። ትዕግስት ይኖራችሁ። የእውነት አትናደዱ። ከተናደዳችሁም ራቅ ብላችሁ አስቡ። የእውነት እኔ አሁን በጣም ተናደሁ ምንድነው ሳይለንት መሆን እወዳለሁ። በጣም ሳይለንት ነኝና እንደዚህ አይነቶች ለማድረግ ሞክሩ። ለሆነ ነገር ቶሎ አትወስኑም። እግዚአብሔር የእውነት ይቅር የሚክስ ነው። የእውነት እላችኋለሁ። ወይም ብዙ ነገር ያለበሳችሁ ብዙ ነገር ግን ሌላ ቀን የእውነት
ምን እንደሚያደርግላችሁ አታውቁም። በዛን ቀን ምን እንደሚከሳችሁ አታውቁም። ስለዚህ ጥንቃቄ አድርጉላችኋለሁ። ለሁላችንም ሰላም፣ ፍቅር፣ አንድነት ይስጠን ባለንበት ማለት ነው። የዛሬ የነበረኝ ይሄ ምስል ነበረ። በሌላ በኩል ለጾማችን ለሁላችንም ሰላምና አንድነት ፍቅር ይስጠን። ይህን ጾም ሰላም ፍቅር ያድርግልን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ያጠፍቻለሁ ግን እመጣለሁ። በአዲስ ነገሮችን እመጣለሁ ማለት ነው። በአዲስ ስራዎች እመጣለሁ። ትንሽ ቢዚ ስለሆንኩ ነው። በዛ ላይ ሙቀት አለ በጣምና እውነት እላቸዋለሁ። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ሰው ባባይ ላይክ የምታደርጉልኝ ያጠፋች ቪዲዮ አልሰራችም እያላችኝ ያላችሁ አልሰራሁም ነበረ እና በጣም ነው ወዳችሁ። የሆነ ትንሽ ቢዚ ስለሆንኩ ነው። አሁን ራሱ ፊቴ ራሱ ሙቀት እና በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ሰው ላይክ ሼር በማድረግ ቤተሰብ እንድትሆንልኝ በትህትና ጠይቃለሁ። እጅግ በጣም አመሰግናለሁ። ጠፋሽ ቪዲዮ አትለቅም የምትሉኝ እጅግ በጣም አመሰግናለሁ። እመጣለሁ በአዲስ ነገሮችን። ስራ ትንሽ ስለሆንከ ወዳችኋለሁ። ባባይ እና ባለንበት ሰላም